በግምት በይመስለኛል በሳይሆን አይቀርም የግል ሀሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅ እግዚአብሔር፣ አንደበታችንን ይቆጣጠር መንፈስ ቅዱስ። በመካከላችን ሁለት ሊቃነ ጳጳሳት አሉ። ሁልጊዜ እንደምለው ከዚህ በፊትም እንደተናገርኩት ሶስት ነገሮች በቤተ ክርስቲያን የሶስት ነገሮች ምልክት ናቸው። ታቦት፣ መስቀልና ጵጵስና። ታቦቱ አምልኮታችን እንዳልተቋረጠ፣ መስቀሉ ድኅነታችን እንደተረጋገጠ፣ ጵጵስናው ሀረገ ክህነታችን እንደቀጠለ ማረጋገጫ ናቸውና ታቦቱ፣ መስቀሉ፣ ጵጵስናው ሶስቱ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ማዕከላዊ አሰራር እንዲኖራት የግምት የመላ ቤተ ክርስቲያን እንዳትሆን ከተነሳችበት መሰረቷን ጠብቃ እንድትኖር ያደረገ ነውና ብፁዓን ሊቃነ ጳጳሳት አባቶቻችን በመጨረሻ ላይ ያስቀረነውን ጨምረው ያጎደልነውን ሞልተው ትምህርት ከተግሳጽ ምዕዳን ከቡራኬ አስተባብረው ይባርኳቸዋል፣ ይባርኩናል። እኔም ነገር ለመጠጥ ለመታዘዝ ያህል ጥቂት ነገር ነግራቸዋለሁ። በድጋሜ እግዚአብሔር አምላካችን የምንሰማውም የምንናገረውም አያሳጣን። ዛሬ እንደምታውቁት ታላቁ አባታችን አቡነ ገብረ መንፈስ ቅዱስ ያረፉበት ቀን ነው። ጻድቁ በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ጽላት ተቀርጾላቸው ቤተክርስቲያን ታንጾላቸው ገድል ተጽፎላቸው ስማቸው እየተጠራ ታሪካቸው እየተነገረ 800 ዓመት ሞልቷቸዋል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያንን በሙሉ ቁመናዋ ለመረዳት በሙሉ ማንነቷ ለመገንዘብ የፈለገ ሰው እግዚአብሔርን ገንጥሎ ማጥራት አይችልም። እግዚአብሔር ዛፉ ከነቅርንጫፉ፣ ንጉሱ ከነሰራዊቱ፣ ሰማዩ ከነከዋክብቱ መጠራት አለበት። ዳቦውን የሚበላ መሶቡን አይረግጥም፣ ውሃውን የሚጠጣ ብርጭቆውን አይሰብርም። ስለዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ድንግል ማርያም መሶብ ናት፣ እግዚአብሔር ዳቦ ነው። ድንግል ማርያም ደመና ናት፣ እግዚአብሔር ዝናብ ነው። ቅዱሳን አባቶቻችን ከዋክብት ናቸው፣ እግዚአብሔር ፀሐይ ነው። እኔ የወይን ግንድ ነኝ ያለ እግዚአብሔር ወዳጆችን ቅርንጫፍ አድርጓቸዋል። እኔ የዓለም ብርሃን ነኝ ያለ እግዚአብሔር ለወዳጆቹ ከብርሃንነቱ ለኩሶባቸዋል፣ አቀጣጥሏቸዋል። እሱ በመስቀል የከፈተውን በር የበለጠ እንዲከፈት ብዙ ሰዎች እንዲገቡበት አስገቢና አስወጪ፣ አጽዳቂና ኮናኝ፣ ሰጭና ነሺ፣ ተቀባይና አቀባይ አድርጓቸዋል። ይሄ በምድር ያሰራችሁት በሰማይ የተፈታ ይሆናል፣ በምድር የፈታችሁ ያሰራችሁት በሰማይ የታሰረ ይሆናል። የመንግሥተ ሰማያትን ቁልፍ ሰጥቻለሁ ብሎ በቅዱስ ጴጥሮስ አማካኝነት ለመላ ወዳጆቹ ስልጣን ሰጥቷል እግዚአብሔር። በሌላ በኩል ደግሞ በዮሐንስ ራዕይ ምዕራፍ 21 ላይ እንደተጻፈው መንግሥተ ሰማያት 12 በር አላት አለና ወንጌላዊ ዮሐንስ መልአክ አስጎብኚ ተመድቦለት የመንግሥተ ሰማያትን ስሪት፣ የመንግሥተ ሰማያትን ጠይ፣ የገሃነመ እሳትን ምሬት ባስገነዘበበት መጽሐፉ በመንግሥተ ሰማያት 12 ሁሉ በሮች ላይ ጽሑፍ አስማተ ሐዋርያተ በግሁ የእውነተኛው መስዋዕት የኢየሱስ ክርስቶስ ሐዋርያት ስሞቻቸው በመንግሥተ ሰማያት በር ላይ ተጽፏል። በመንግሥተ ሰማያት የመንግሥተ ሰማያት በር የኢየሱስ በር አይልም፣ የክርስቶስ በር አይልም፣ የሥላሴ በር አይልም። ሁሉን አንድዞበት በር ላይ ይለጠፋል። እሱ ሁሉ የእሱ ሁሉ በእጁ ሁሉ በደጁ ነው። አድራጊ ፈጣሪ ነው። እግዚአብሔር ንፉግ አይደለምና ለወዳጆቹ ስልጣን ሰጥቷቸዋል። እሱ በባህሪ የሚያደርገውን በጸጋ ሰጥቷቸዋል። እሱ ከማንም ሳይቀበል ማንም ሳይወስድበት የሚኖርበትን ሹመትና ስልጣን ለወዳጆቹ በጸጋ ሰጥቷቸዋል። ስለዚህ መንግሥተ ሰማያት ስንገባ እኛ አዲስ አይደለንም። ጴጥሮስን እናውቀዋለን፣ ጳውሎስን እናውቀዋለን፣ ዮሐንስ እናውቀዋለን፣ ጻድቃንን ሰማዕታት እናውቃቸዋለን፣ ቅዱሳን እናውቃቸዋለን። ከፍ አድርገንም እመቤቲቱን እናውቃታለን። ስለዚህ መንግሥተ ሰማያት በር ላይ የተጻፈው የቅዱሳን ስም ነው ወገኖቻችን። ስለዚህ ነው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ወገበት ነፍሶሙ በውስተ ዓለማት ክሌቲ ዘዘ ወዘተ ቅዱሳን አባቶቻችንን መቅድመ ወንጌል የተባለው የቤተ ክርስቲያናችን የወንጌል መግቢያ መተንተኛ ላይ
ወከብረት ነፍሶሙ ነፍሳቸው በሁለት ዓለም ከበረች ብሎ ጽፎላቸዋል። ሁለት ዓለም የተባለው የት ነው? ይሄ ግዙፉ ዓለም የሚያልፈው ዓለም አሁን እኛ ያለንበት ሲሆን ዋናውና ትልቁ ደግሞ ሞትን ሞትን ተሻገር እንደምናገኘው ሕይወት መቃብርን አራግፈን ትተን ለምናገኘው ትንሣኤ ሰማያትን ከዋክብትን ደመናትን ረጋግጠን አልፈን ለምንነግስበት ሰማያዊ ዓለም የሁለተኛ ዓለም ይባላል። ቅዱሳን አባቶቻችን የሁለት ዓለም ባለጸጎች ናቸው። በወዲሁ ቤተክርስቲያን ታንጾላቸዋል፣ ጽላት ተቀርጾላቸዋል፣ ገድል ተጽፎላቸዋል፣ ድርሳን ተአምር ተጽፎላቸዋል፣ ጸበል ፈልቆላቸዋል። ስማቸው ፈዋሽ፣ ታሪካቸው አጽናኝ፣ ገድላቸው ገንቢ ሕይወት ለዋጭ አድርጎላቸዋል። ምክንያቱም ታምነውታልና ታዘውታልና። ሰማዕታት በእሳት ነደውለታል፣ በሰይፍ ታርደውለታል፣ ተገፈውለታል፣ ተገርፈውለታል፣ ተርበውለታል፣ ተጠምተውለታል። ልብላ ልብላ ልጠጣ ልጠጣ የሚል ስጋዊ ፍላጎታቸውን አራግፈው ላመንዝር የሚል ስጋዊ ፍላጎታቸውን በመስቀሉ ምላጭነት ቆርጠው ጥለው የቀራንዮ ቁስሉ የሚጠዘጥዛቸው የጠጣው ሐሞትና ኮምጣጤ የሚያንገሸግሻቸው ስለሱ ብለው ክብራቸውን ያዋረዱ ወርቁን ብሩን እንደ ጠጠር ግምጃውን እንደ ቡትቶ ሽቶውን እንደ ግማት የቆጠሩ ረሃብን እንደ ጥጋብ መጠማትን እንደ እርካታ የቆጠሩ በእሳት ውስጥ የዘመሩ በበረሃ ውስጥ ልምላሜ በረሃብ ውስጥ ጥጋብ በሐዘን ውስጥ ደስታ በማጣት ውስጥ ማግኘት እንዳለ የተረዱ የተደረገላቸው የገባቸው እግዚአብሔር ይመስገን አሌክንም የሰማችን። ስለዚህ እነዚህ አባቶቻችንን ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን በግምጃ ቤቷ በመዝገቧ ጽፋ ታከብራቸዋለች። ቅድም ወጣቶቹ ሲሉ ሰምታችኋቸዋል። ወረደ ብርሃን ሀበ መቃብሩ ለብእሲ እግዚአብሔር ወኮነ መቃብሩ ዘይፈውስ ቢያነ ወይሐዩ ሙታነ። በመቃብሩ ላይ በአቡነ ገብረ መንፈስ መቃብር ላይ ማለት ነው ብርሃን ወረደ ማለት ነው። ምዕመናን የቅዱሳን መቃብር ከዓለም እዝናናበታለሁ ከሚለው ሆቴል በላይ ሕሊናን ያሳርፋል፣ ነፍስን ያጽናናል። ዓለም መሳቂያችን ማርቀሻ የለው መዝናኛ እንጂ መደበቂያ መሸሸጊያ የለው። ትልልቅ ሆቴሎች መዝናኛ ሲዘጋጅ አንዱ መለኪያ ንጹሕ ለብሰና ነው። እግዚአብሔር ግን ለቡትቶ ለባሾች ቦታ አለው፣ ለአልቃሾች ማረብ አለው፣ ለቆሰሉ ፈውስ አለው፣ ለተሰበሩ ጥግናት አለው፣ ለጎደለባቸው ምልአት አለው፣ ለረከሱ ቅድስና አለው። ለተሰደዱ እግዚአብሔር ዘምስሌ ዮሴፍ ተሰደደ። እግዚአብሔር ስንሰደድ ሻንጣ ይዞ የሚሰደድ ስንቅ አቀባይ ይሆናል። እግዚአብሔር ስንታሰር ስንቅ አቀባይ ይሆናል። እግዚአብሔር ስንከስር ስናደርግ ሳይሆን ስንከስር፣ ስንሾም ሳይሆን ስንሻል፣ ስንጠግብ ሳይሆን ስንራብ ከጎናችን ይቆማል። እግዚአብሔር የጻድቃን ጠባቂ ይሄ ነው፣ የቅዱሳን ጠባቂ ይሄ ነው እና ዛሬ አቡነ ገብረ መንፈስ ቅዱስ ያረፉበት ቀን ነው። የሞቱበት አላት ምዕመናን ግጻዌው ላይ በስንክሳሩ ላይ ሁሉ ወበዛቲ ዕለት አይረፈ አባ ገሌ አይረፈ ቅድስት ገሌ የሚለው መጽሐፍ ሞተ የሚባለው ሲልከሰከስ የሞተ ጥርሱን በጫት ሳምባውን በሲጋራ ጉበቱን በመጠጥ ያፈራረሰ በቁሙ የሞተ እንኳን እግዚአብሔር ለመቃብር ቆሻሻ ስለ የሚያስረክብ ይሄ ሞተ ይባላል። ቅዱሳን አረፉ ነው የሚባሉት ምክንያቱም እንዲያውም በቤተ ክርስቲያናችን መጽሐፍተ መነኮሳት ከምንላቸው አንዱ ማር ይስሐቅ የሚባል አለ። ወበንቲአከ ፈጠረ ክልኤተ ዓለማተ አሐዱ በአምሳለ መምህር ወአሐዱ በአምሳለ ማኅደር። እግዚአብሔር ለአንተ ሁለት ቤት ሰጥቶልሃል አለ። ይሄኛው የዓለም መስሪያ ቤት ነው፣ መንግሥተ ሰማያት መኖሪያ ቤት ነው። ለቅዱሳን የዓለም መስሪያ ቤታቸው ነው፣ መኖሪያቸው መንግሥተ ሰማያት ነው። እኛ ግን መኖሪያ መስሪያ ቤት አድርገነው ግባችን መብላት፣ ግባችን መጠጣት፣ ገንዘብ ማከማሸት፣ ሌላውን መጥፋት፣ ብር እስካገኘን ድረስ ሆዳችን እስከሞላ ኪሳችን እስከሞላ ስጋዊ ፍላጎታችን እስከተስተካከለ ድረስ ማን አለቀሰ፣ ማን አነባ፣ ማን ተበደለ፣ ማን ተገፋ የሚለውን አናይ። ስለዚህ ቅዱሳን አባቶቻችን ቅድም እንደነገርኳችሁ ዛሬ ጻድቁ አባታችን ምን ያሉበት ቀን ነው? ምዕመናን በአንድ ድምፅ ንገሩ። ምን ያሉበት ቀን ነው? ያረፉበት ቀን ነው። ዋይረፈ እምጻእላቱ ለዝንቱ ዓለም ከዚህ ዓለም ጻር ጋር ከውጣ
በገነት ከአብርሃም ከይስሐቅ ከያዕቆብ ጋር እየዘመሩ ነው። ከገብርኤል ከቅዱስ ገብርኤል ከቅዱስ ሚካኤል ጋር ቅዳሴ ተረኛ ናቸው። እዛ ማህሌት ይቆማሉ፣ እዛ ቅዳሴ ይቆማሉ። የአምላካቸውን ፊት የተንከራተቱለትን የጾሙለትን የጸለዩለትን ከዛ በፊት ደግሞ እሱ የሞተላቸው የተሰቀለላቸው እስከ ሞት ድረስ የወደዳቸው አምላካቸውን ቅፍ ገብተው እረፍት ውስጥ ናቸው። ዛሬ ለእኛ እየጸለዩ ማለት ነው። እና መላ ዕድሜያቸው 562 ነው። ስንት ያልኳችሁ ያምናል? ስንት ያልኳችሁ? ብዙ ነው ትንሽ ነው? እስኪ ንገሩ። ብዙ ነው ትንሽ ነው? ብዙም ትንሽም አይደል። እንደ ማን ይለያያል? አንዳንዱ በ30 ዓመቱ ታንቆ የሚሞት አለ፣ በ40 ዓመቱ ታንቆ የሚሞት አለ። 562 ዓመት ሙሉ እግዚአብሔር ጋር መኖር ገብረ መንፈስ ቅዱስ መሆን ይጠይቃል። እኛ ይቺው ዕድሜያችን 70 እና 80 ዓመት በስታብን 50 60 ዓመት በስታብን እኮ ስንት ጊዜ ወርቀን ተነስተናል። ስንት ጊዜ እግዚአብሔር አግኝተን አጥተነዋል፣ ቀርበን ርቀነዋል። ስንት ጊዜ አሳዝነንም አስደስተንም እንኳ ብዙ አናውቅም። ስንት ጊዜ አሳዝነነዋል። 562 ዓመት ሙሉ እግዚአብሔር ጋር መኖር ትልቅ በረከት ነው። የጻድቁን በረከት ያሳድርብን እግዚአብሔር። አባታቸው ስምዖን እናታቸው አቅለስያ ይባላሉ። የስዕለት ልጅ ናቸው። በጸሎት ነው የተገኙት። በመልአኩ በብስራተ መልአክ በፈቃደ አምላክን የተወለዱት 200 ዓመት በግብፅ ኑረው 362ቱን ዓመት ኢትዮጵያ ነው ያሳለፉት ወገኖቻችን። በዚህ በኋላ በምድረ ከብት ከትግራይ ጀምሮ ከሰሜን ጀምሮ እስከ ደቡብ ከምስራቅ ጀምሮ እስከ ምዕራብ ድረስ ኢትዮጵያን ሲባርኩ ሲያስተምሩ ነው የኖሩት። የኢትዮጵያ ሀገራችን ወገኖቻችን ከየትም ይምጣ ማንም ይሁን መልኩ ዘሩ ማነው ሀብቱ ቁመቱ እውቀቱ መመዘኛ አይደለም። እንግዲህ አቡነ ገብረ መንፈስ ቅዱስ ግብፃዊ ናቸው። ነገር ግን ብዙዎቻችን ኢትዮጵያዊ እንዲሆኑ የሚሰማን ለዛውም ጻድቃን እግዚአብሔር ወደ መምሰል ደረጃ ስለሚያርጉ ከሰው መልክ ከማንነት ከዘር ከጎሳ ከመልክ ነፃ ናቸው። ግብፃውያንም የእሳቸው ናቸው፣ እኛም የእሳቸው ናቸው ነን። ሱዳናውያን ኬንያውያንም ቢያምኑ ለጻድቁ ልዩነት የለንም። የሰው ዘር መሆናችንን የእግዚአብሔር ልጆች መሆናችንን ብቻ ነው የሚያውቁትና እንግዲህ ዛሬ ጻድቁ ያረፉበት ቀን ነው። እንደሚታወቀው መካነ ዕረፍታቸው በምድረ ከብት እንደሆነ ይታወቃል። እንደተናገርኩት አባታቸው ስምዖን ነው፣ እናታቸው አቅሌስያ ናት። የቅዱሳን እናትና አባት ቅዱስ ልጅ ናቸው። የጻድቃን እናትና አባት ጻድቅ ልጅ ናቸው። በሀገራችን በኢትዮጵያ በጣም ብዙ ስራ ሰርተዋል። ያንን በዝርዝር ለመናገር ለመተረክ የፀሐዩ ጽናትን የጊዜው ማጠርና መጥበብን ይወስንብናልና ጠቅለል አድርጌ ትንሽ ነገር ተናግሬ ልጨርስ። ምእመናን የመድኃኔዓለምንም ሆነ የእመቤታችንን የጻድቃን የሰማዕታትንም ሆነ የመላእክትን ጽላት ቀርጸን ቤተክርስቲያን አንጸን የሰማዕታት ገድላቸውን የጻድቃን ተአምራቸውን የመላእክት የሊቃውንት ድርሳናቸውን ስንክሳራቸውን የምናነበው የምንተረጉመው የምናመሰጥረው የምንተነትነው በሶስት ምክንያቶች ነው። አንደኛ የነገሮች ሁሉ ባለቤት ማን ነው? ምእመናን ንገሩኝ። የነገሮች ሁሉ ባለቤት ማን ነው? የጊዜያት ባለቤት ማን ነው? ዛሬ ጻድቁ ሲነግሱ በዋናነት የነገሰው ማን ነው? ልጁ ሲድር ልብስ ለብሶ በበርኖ እንግዳ እየተቀበለ የሚደሰት አባት ማለት ነው። ክርስቶስ ሙሽራ ነው። ወንጌላዊ ዮሐንስ በጻፈው ወንጌል ምዕራፍ 3 ላይ መጥምቀ መለኮት ዮሐንስ ዘወቱ መራት መራዊ ውእቱ ሙሽሪት ያለችው እሱ ሙሽራ ነው አለና ዋርኩሰ ለመራዊ ዘይቀውም ወይሰሞ ፍስሐ ይትፌሳህ በእንተ ቃለ መራዊ ወመራት ሙሽሪት ያለው እሱ ሙሽራ ነው አለ። ሚዜው አማጭ ረማጩ የሙሽራው ሚዜ ግን በሙሽሪትና በሙሽራው አንድነት ውህደት ጥምረት ይደሰታል አለ። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን የቀራንዮ ሙሽራ፣ የችንካሩ ሙሽራ፣ የሐሞት የቆምጣጤው ሙሽራ፣ የቁስሉ ሙሽራ፣ የበረቱ ሙሽራ፣ የልደት የጥምቀት የትንሣኤ ዕርገት ዳግመኛም በመምጣቱ የተሞሸረው የኛ ጌታ ዋናው ሙሽራችን ሲሆን መራውያን ለቤተ ክርስቲያን የቤተ ክርስቲያን ሙሽራዋ ክርስቶስ ሲሆን የሙሽራው ሚዜዎች ደግሞ ጻድቃን ቅዱሳን ናቸው። እንደምታውቁት ሚዜ
ከታዳሚ የተለየ ነው። ሙሽራውን መስሎ ይለብሳል። ከሙሽራው ጋር ጉዳይ ይፈጽማል። ይላላከዋል። ሙሽራው ቅዱሳን በዮሐንስ መጥምቅ አማካኝነት አይልቅ ተመራዊ ተብለዋል። የሙሽራው ሚዜዎች ማለት ነው። ኦርቶዶክሳዊት ቤተክርስቲያን ሰርግ ቤት ናት። ስጋውን የምንበላበት ደሙን የምንጠጣበት ሙሽራው ክርስቶስ ነው። ሙሽሪት የእኛ ነፍስ ናት። የሙሽራው ሚዜዎች ደግሞ ጻድቃን ሰማዕታት ናቸው። ስለዚህ በቤተ ክርስቲያናችን ጽላት ብንቀርጽ፣ ቤተ ክርስቲያን ብናንጽ፣ ገድል ድርሳን ተአምር ብናነብ፣ ስለ ጸበል ስለ እምነት ብንናገር፣ መሶበ ወርቁ ማዕጠንተ ወርቁ መጋረጃው ቤተ መቅደሱ የዚህ ሁሉ የቅዳሴው የማኅሌቱ የሰዓታቱ የትርጓሜው የቅኔው ያቋቋሙ የሁሉም የዞረን ውጤት ክርስቶስን ማግኘት ማንገስ ከፍ ማድረግ ነውና በዋናነት የዛሬ ዋነኛ ንጉሥ ማን ነው ብያቸዋለሁ? እግዚአብሔር ነው፣ ኢየሱስ ክርስቶስ ነው። በሁለተኛ ደረጃ ደግሞ ቅድም እንዳልኩት ቅዱሳንን ማክበር ግዴታ እንጂ አማራጭ አይደለም። ቢሆንም ችግር የለም፣ ባይሆንም ችግር የለም ማለት አንችልም። ከላይ እንደተናገርኩት አነ ውእቱ ግንደ ወይን ወአንትሙ አይንጽቂሁ፣ እኔ ወይን ግንድ ነኝ እናንተ የወይን ቅርንጫፎች ናችሁ ብሏል። በዛ ወንጌል ላይ እስመ አነ ሕያው ወአንትሙኒ ተሐዩ፣ እኔ ሕያው ነኝና እናንተ ምንድን ናችሁ አለ? ሕያዋን ናችሁ አለ። እኔ የዓለም ብርሃን ነኝ ባለበት አንደበቱ ክርስቶስ አቡነ ገብረ መንፈስ ቅዱስን ጭምር ሌሎችንም ቅዱሳን ምን ብሏቸዋል? አንትሙ ውእቱ ብርሃኑ ለዓለም ብሏቸዋል። የዓለም ብርሃን ማን ነው? ኢየሱስ ክርስቶስ። በእሱ አንደበት የተሾሙት ቅዱሳን ደግሞ ምን ይባላሉ? ብርሃናተ ዓለም ይባላሉ። የዚህ ቦታችን ስም እንደውም አንዱ ምንድን ነው? ብርሃናተ ዓለም ነው አይደለም? አንዳንድ ሰዎች ገብረ መንፈስ ቅዱስ የዓለም ብርሃን ናቸው ሲሉ አረደት የዓለም ብርሃን ይሆናሉ ብለው የሚበሳጩ ሰዎች አሉ። እነሱ ስለጨለሙ ሌላው ለምን በራ? እነሱ ስለከሰሩ ሌላው ለምን አተረፈ? እነሱ ስለረከሱ ሌላው ለምን ተቀደሰ? እነሱ ስላሉ ሌላው ለምን አገኘ ብለው የሚበሳጩ ድክመታቸውን ያልተረዱ ሰዎች አሉ። ገብረ መንፈስ የማን ብርሃን ናቸው? በሉት ጊዜ የዓለም ብርሃን በዜማ በሉት እስኪ ጮክ ብላችሁ ሰባ ተማሪዎች በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ በዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እንዲህ ተብሎ ተጽፏል። አነ ውእቱ ብርሃኑ ዓለም፣ የዓለም ብርሃን ማን ነኝ አለ? እኔ ነኝ አለ። ማን ነው እንዲህ ያለው? እውነተኛው ብርሃን፣ አማናዊ ብርሃን፣ ብርሃን ዘብርሃን፣ ማንም ያልለኮሰው ማንም የማያጠፋው የራስ ስልጣን ብርሃንነት የባህሪ የሆነ ሕይወታችን፣ ተስፋችን፣ አለታችን ሲርበን የምንበላው ዳቦ፣ ሲጠማን የምንጠጣው ውሃ፣ ሲበርደን የምንለብሰው ልብሳችን፣ እርቃናችን የሚሸፍንልን እውነተኛው ብርሃናችን ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ ባለበት አንደበቱ ደግሞ ምን አለ? ማቴዎስ 5:14 ላይ እናንተ በውስጥ ላይ እናንተ እኛ በውስጥ ደግሞ አለ እኛ የማን ብርሃን ነን? የዓለም ብርሃን ነን ናቸው የዓለም ጨለማ በየሰፈሩ አሰዳቢዎች አስወቃሾች ግን የዓለም ብርሃን መሆን ይቻላል አይቻልም? ገብረ መንፈስ ቅዱስ የዓለም ብርሃን ናቸው ያልነው የትኛውን ቃል ተንተርሰን ነው? እናንተ የማን ብርሃን ናችሁ? የዓለም ብርሃን ናችሁ። ይሄን ማመን አለባችሁ ምእመናን። ጻድቃን እውነተኛውን ክርስቶስን የሰበኩ የእውነተኛው ክርስቶስ ነጸብራቆች ናቸው። እንደተናገሩ የኔንታ ሰናይ ነንታ ቤዛሉ መካከላችን ትልልቅ ሊቃውንት አሉ። እውነቱን ለመናገር እኛ እንደኛ ጠማጥማት መተን ተጎዝጉዘን ነው እንጂ የሊቱን ሙሉ ምንጣፉ ነው ክርስቶስ ያገለግሉ ያደሩ ነንታ ሰናይ ነንታ ቤዛ ሌሎች መምህራን አሉና እነሱ ይላሉ ወበከመ ከዋክብት ያስተረግብዎ ለሰማይ በስሞሙ ከማሁ ሰማዕትኔ ወበከመ ከዋክብት ያስተረግብዎ ለሰማይ በስሞሙ ከማሁ ሰማዕትኔ ያስተረግብዎ ለቤተ ክርስቲያን በገድሎሙ። ሰማይ ከዋክብት ሰማዩን በውበታቸው በብርሃናቸው እንደሚያስጌጡት እንዲያሸበርቅ እንዲዋብ እንዲያምር እዩኝ እዩኝ
እንድንል እንደሚያደርጉት ሁሉ ሰማዕታት፣ ጻድቃን፣ ቅዱሳን ከፍ ሲል እመቤታችን ቤተክርስቲያንን በብርሃናቸው፣ በገድላቸው፣ በታዛዥነታቸው ያስውቧታል፣ እንድታምር ያደርጓታል አለ። ይችን ታላቅ ቤተክርስቲያን የዓላማችን ለእኛ የሰጠ እግዚአብሔር ክብርና ምስጋና ይግባው። ስለዚህ ቁጥር 1 ንጉሡን እናከብራለን። ቁጥር 2 የንጉሡን ወታደሮች እናከብራለን። ቁጥር 3 ከንጉሡም ሆነ ከወታደሮቹ ከክርስቶስም ሆነ ከቅዱሳን ተጠቃሚዎቹ እኔና እናንተ ነን። የዚች ቤተክርስቲያን ልጆች የጻድቃን ልጆች ያደረገን እግዚአብሔር ክብርና ምስጋና ይግባው። እንግዲህ ከጻድቃን ትዕግስትን እንማራለን፣ መቻልን እንማራለን፣ ማመስገን እንማራለን፣ አለማጉረምረምን፣ አለማማረርን በኑሯችሁ፣ በንግዳችሁ፣ በትዳራችሁ፣ በቢሮአችሁ፣ በተሰማራችሁበት የሥራ መስክ የሚገጥማችሁ መሰናክል እሾሁን ነቅላችሁ እንቅፋቱን አንስታችሁ አመስግናችሁ እፎይ ብላችሁ እንድትኖሩ ታስተምራለች ቤተክርስቲያናችን። እንግዲህ ዛሬ ብዙ ግርግሮች እንሰማለን፣ ብዙ አይታ እንሰማለን፣ ብዙ ጭንቀት እንሰማለን። ካሳለፍነው አንጻር ይሄ ብዙ ቁም ነገር ያለው አይደለም። ቤተክርስቲያን እንደ እሳት በወርቅ ተፈትና ያለፈች ናት። በማዕበል ሞገድ በሚበዛበት የዓለሙ ባህር ላይ ስትናት ስትናወጥ የኖረች ግን ያልሰጠመች የካኖ መርከብ በላይ እኛ የተጠለልንባት ከፍሯ የተረፍንባት ካፒቴኗ፣ ቀዛፊዋ፣ ሊቀመንበሯ ክርስቶስ ይሆነላል። የክርስቶስ ታዛዦች ተላላኪዎች ደግሞ ቅዱሳን የሆኑላት ቤተክርስቲያን ናት። ስለዚህ አትደንግጡ፣ አትሸበሩ። ወፍ በበረረ ዘንግ በተወረወረ ቅጥር ኮሽ ባለ ቁጥር አንገት አትድፉ፣ ተስፋ አትቁረጡ። ምክንያቱም እኛ ገና ሞትን አልፈን ለሕይወት መቃብርን አልፈን ለትንሣኤ ይህን ዓለም አራግፈን ጥለን ለሰማያዊ መንግሥት የታጨን አባታችን ሆይ የት የምትኖረው? የት የምትኖረው? እኛ በሰማይ የሚኖር አባት ነው ያለን። አሜሪካ፣ አውሮፓ፣ እስራኤል፣ አፍሪካ የሚኖር አባት የለንም። እዛ ቢሆን ሊሞት